ገላገል ነው እንደምንም ብሎ ማማ ይኸውላችሁ እንደምንድን ነው አላችሁ መከራችሁ እንደምት ይኸውላችሁ እምከመ ወለደት ብእሲ አላ ብእሲ እትዘከሮ ለማማ ሴት ልጇን ከወለደች በኋላ ምኗ ትዝ አይላትም ምጧ ትዝ አይላትም ልጁን ስታይ ምኑ ይረሳል በሉ ምጡ በሉ ስሞትላችሁ ልጁ ሲታይ ምኑ ይረሳል በሉ በደንብ ንገሩኝ ክርስቲያን በመከራ መካከል መከራው እንዳያሸንፈው በመከራው መካከል ክርስቶስን ካየ ምኑን ይረሳዋል መከራውን ይረሳዋል መከራውን ምን ታይረስዮ ለወርቅ እሳት ዘንበለ ዘያጸርዮ እሳቱ ወርቅን ምን ያደርገዋል ጨምሮን ወደ እሳቱ ንግባ ይላሉ ክርስቲያንን መከራ አያጠፋውም ክርስቲያንን የሚያጠፋው ኃጢአት ነው ክርስቲያን እየጠፋ ያለው በመከራ እንዳይመስላችሁ እንደውም አንድ ነገር አስረግጬ ልንገራችሁ እግዚአብሔር ሰማዕትነትን የሚያቆመው ፈሪ ክርስቲያን ሲኖር ነው ፈሪ ክርስቲያን ሲሆን ሰማዕትነቱ ይቆማል ደናዎቹ ሲያልቁ ማለት ነው ሰማዕትነት የሚመጣው ጠንካራ ክርስቲያን ሲኖር ነው ስለዚህ አሁን ጥንካሬውን እግዚአብሔር እንዲያድለን መልካም ፈቃዱ ይሁንልን ስለዚህ በዚህም ብለን ይወላችሁ በየትም ማናመል ለምሳሌ ይወላችሁ የጸሎት ሐሙስ ዕለት ምንድነው ያለ ጌታ መከራችሁ እንደምንድነው በሉ ንገሩኝ እንደምን በሉ እንጂ ከዚያ በኋላ ምን ይባላል ይረሳል በሉ እንጂ በምን ይረሳል በልጁ በማን እንረሳዋለን እኛ መከራችንን በክርስቶስ ሁሉ ጊዜ አንተ ለኔ ብለህ መሰቀልክን ይወላችሁ እኛ የምንሞተው ለራሳችን ብለን ነው አይደል እንዴ እግዚአብሔር የሞተው ግን ለኛ ብሎ ነው እኛ የምንደማው ለራሳችን ብለን ነው እግዚአብሔር የደማው ግን ለኛ ብሎ ነው እኛ የምንሰደደው ለራሳችን ብለን ነው እግዚአብሔር የተሰደደው ግን ለኛ ብሎ ነው እኛ የምንራበው ለራሳችን ብለን ነው እግዚአብሔር የተራበው ግን ለኛ ብሎ ነው እኛ እግዚአብሔር ብቻውን የሆነ ለኛ ብሎ ነው እኛ ግን ብቻችንን የምንሆን ለኛ ብለን ነው ስለዚህ ልዩነት አለው ጌታ ሆይ እንኳንስ እኔ ለራሴ ጥቅም የማገኘው አንተ ጥቅም የማታገኘው ለኔ ተርበሃል ብለን በዚያ መከራችንን እንረሳዋለን በክርስቶስ ሕማም መከራችንን ረስተን የመጣብንን ፈተና እንድናልፍ አምላከ ቅዱሳን ይርዳን